ብለሽ ነው ወይ? ለምን ዝም አልሽ? ምንድነው ዝምታው? ሄይ ምንድነው ዝምታሽ? እቺ ልጅ የምታውቃት አላችሁ? እባካችሁ እቺ ልጅ አይታችኋታል? አላያችሁም? እቺ ልጅ እቺ ቆንጆዋ ልጅ እቺዋ አላያትም? አታች ማኛ ነች። ባለቤቷ እዚህ ጋር አለ። እንግዲህ ሁሉንም ነገር ለፖሊሶች ትተን ወተናል፣ ለህግ ትተን ወተናል። ህግ ሁሉንም ነገር እንግዲህ ከፈጣሪ ጋራ ጥሩ ዜና እንሰማለን ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ማተና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ ማለት ነው። ዛሬ እንግዲህ ሄርሜላ ያለችበት ቦታ ተገኝተዋል። ሩታና አብርሽ ያው ኤፋ ባልሰሩት ነገር ነው የተጠረጠሩበት ምክንያትም ደግሞ ራሳቸው በሚያደርጉት ሐረካት ነበር። እንደምታዩት ሩታም እንግዲህ ሄርሜላን አስፈራርታት ነበረ። ዳኒም እንግዲህ ከአብርሽ ራቄ አብርሽ ባለትዳር ነው ምናምን በሚል ስም በጣም እያስፈራራት ነበረ። ከዛ በዛ ተነስቶ ነው አብርሽ ሊጠረጥራቸው ምናምን የቻለ ማለት ነውና ሩታም እንግዲህ ከባሌ አናት ወረድ በይ፣ የልጄ አባት ነው፣ እኔና እሱ ገና አልጨረስንም፣ በእኔና በሱ መካከል ገና ያላለቀ ፍቅር አለ። ያው እንግዲህ እንደምታዩት ያው ሩታም እንደዚህ ብላ አስፈራራት ነበረ። ያው ዳኒም ደግሞ ነገ አንቺም እንደ ሩታ ታለቅሻለሽ ምናምን የሚባል ትችት ነበረ። ከዛም ቀጥሎ ደግሞ ኤፍሬም ቆንጆ ነሽ፣ ወድጄሻለሁ ምናምን ሚስት ብትኖረኝ እኮ ከአንቺ ጋር አላወራም የሚለው ነገር የሆነ በቃ አይደለም ደስ የማይነት ነገር ነበረ። ይጠፋች የተባለ ሰሞን የገጠማት ነገር ማለት ነውና እንግዲህ ያው ያን አስመለክታ ሄርሜላ እራሷን ቆም ብላ ስታዳምጥ ነገሩ እሷ ከምታስበው በላይ እየሆነ እንደሆነ ነው የተረዳችው ማለት ነው። ሄርሜላ ጠፍታም አይደለም፣ ታፍናም አይደለም፣ ታስራም አይደለም፣ ያስገድዳትም ያፈናትም ሰው የለም። እና በዚህ አጋጣሚ እሷ የሄደችው ወደ ቤተሰቦቿ ነው ማለት ነው። ኦኬ ቤተሰቦቿን መዘየርና የሄደችበት ዋና አላማ ደግሞ አብርሽን ለማርሳት ነው። ዩኖ በቃ እሱን ከልቦ ለማውጣት ስለፈለገች ብቻ ነው እነሱ ካሉበት ሰፈር ከሶሻል ሚዲያም ከቪዲዮ አለም የጠፋችው እና እንግዲህ እንደዛ ነው እላቻለሁ። እሷ አብርሽን አትፈልግም። አሁን ከዚህ በኋላ አብርሽ ወደድኩሽ ሞትኩልሽ ብላት ራሱ ሄርሜላ ከዚህ በኋላ አብርሽን አትፈልገውም ማለት ነው። ምክንያቱም እንደ ሩታ ማልቀስ መታገዝ ወልደዋ ከወለደች በኋላ ወደ ሌላ ሴት እንደማይሄድ በምን እርግጠኛ ናት? ያ ነገሩን ስላሳሰባት ሄርሜላ አብርሽን ጥላ ወደ ቤተሰቦቿ ገብታለች ማለት ነው። እና ውድ ሶሻል ሚዲያ ላይ ያላችሁ ቤተሰቦች ደግሞ አንድ ነገር መረዳት ያለባችሁ ሩታ እንግዲህ እንደምታዩ ሚላለች በልጄ የሚላሉ ብላለች። ኤፍሬም ዳኒም ትላንትና በዋስ ተፋተዋሉ። ሜሪም ደግሞ እየዋስመሰለች ነው እንጂ ሜሪም እየዋሸች ነው። ሁሉም ውሸታም ናቸው። ሲቀጥል ለሶሻል ሚዲያ ላይ አንድም እውነቱን የሚያወራና ራሱን ሆኖ የሚያወራ የለም እንደምታውቁት ነው። ሄርሜላ ደግሞ ከባለትዳር ወንድ መራቋ ትልቅ ነገር ነው። እንደውም በጣም ጥሩ ነው ያደረገችው፣ ማወቅ ያለባችሁ እዚህ ጋር ማለት ነው። እና በኮሜንት ሆይ ከምትሉት በቃ ተዋት፣ እሷ የራሷን ህይወት ትኖር። አብርሽም ደግሞ ከጊዜ በኋላ እሷ አሁን ቆም ብላ አስባ ከነሱ ህይወት እንደወጣች አብርሽም ቆም ብሎ አስበ ወደ ራሱ ህይወት ይመለሳል፣ ወደ ሩታ ይመለሳል፣ ልጁን ያሳድጋል ማለት ነው። ዛሬ ላይ በሆይታና በስሜት ተነስቶ ወደ ሄርሜላ ቢሄድም ሄርሜላን ቢያገባትም ነገ ደግሞ ልጁን ሲያይ የበፊቱን ትዳሩን ሳያስታውስ ወደ ሩታ ተመልሶ እንደማይመጣ ሄርሜላ በምን እርግጠኛ ናት? እና እንደዛ ነገር ነው። ሄርሜላ ቆም ብላ አስባ ያው የሆነ ሰው ማክሯት ይሆናል። ይሄ ነገር አይሆንሽም፣ አንቺ ገና ወጣት ነሽ እና ያው ይሄ ነገር ላንቺ አይገባሽም ተብላ ትሆናለች ወደ ሀገር የሄደችው። ያው አብርሽን ለማርሳት ውሳኔዋን እስከ ጥግ ድረስ አድርጋለች ማለት ነው። ሄርሜላ
በዚህ ቀጥይ። ብትመጪም ከአብርሽ በደንብ ራቂ። አብርሽ አይሆንሽም። ሲቀጥል ትዳሩን ያላከበረ ወንድ አንቺን አግብቶ የአንቺ ትዳር እንደሚያከብር በምን እርግጠኛ ነሽ? ስለዚህ አንቺም ነገ ልክ እንደ ሩታ ከወለድሽ በኋላ ሌላ ሴት ጋር እንደማሄድ በምን እርግጠኛ ነሽ? እና ያው ሄርሜላ ማንንም አላፈናትም። ማንም ያው እንድትጠፋ ወይም ደግሞ ቪዲዮ ላይ እንድትወጣ ያስገድዳትም የለም። እሷ ያደረገችው እንግዲህ ከአብርሽ መራቅና አብርሽን ለማርሳት ያደረገችው ጥረት ነው። ስለዚህ ብትመለስም ሶሻል ሚዲያ ላይ ግን ወደ አብርሽ መመለስ የለባትም ብዬ ነው ማስበው እኔ። እና እንግዲህ ያው በእርግጥ ሄርሜላ አሁን የወሰነችው ውሳኔ ለኔ በጣም ትልቅ ነገር ነው። በጣም አሪፍ ነው። ገብታችኋል? የራሷን ላይፍ መኖር አለባት። እኩያዋን ፈልጋ ማግባት አለባት። ያላገባ ድርብ ያልሆነ በህይወቱ ማንም ሴት የሌለች ወንድ ነው ሄርሜላ ልታገባውም ልትቀርበውም የሚገባ። ባለትዳር ወንድ ልጅውን እየጨነቀኝ ነው፣ ቤት ሲመጣ እየጨነቀኝ። ምንድን ነው የሚጨንቀው? ምንድን ነው የሚጨንቀው? ትዝታ አብሮ ሩታና አብርሽ ጥሩንም መጥፎንም ክፉ ጊዜም ደግ ጊዜም አብሮ ያሳለፉት ትዝታ እየመጣ አብርሽን እያስጨነቀው ነበረ። ታውቃላችሁ? እና ከጊዜ ወደ ጊዜ አብርሽ ወደ ሩታ እንደማይመለስ ማናችንም እርግጠኛ አይደለንም። ኢቭን ይሄ ልጅ ሲያድግ ምናምን አብርሽ ልቡ ሊመለስ ይችላል። ሩታም ጸባዋን ስታስተካክል በሰል ስትል አብርሽን ልብ ያው ሊገዛል ይችላል። እንጃ ሩታ አብርሽን አትቀበልም ማለት አይደለም። ምክንያቱም ልጅ ስላላት ልጇን ደግሞ ከአባቱ ጋራ ሌላም ወልዳ እህት ወንድም ልታመጣው ስለምትፈልግ አብርሽን ትቀበለዋለች ሩታ። እና በዚህ መካከል ቆመሽ ምትቀሪ አንቺ ስለሆንሽ ወደፊት የሰው ልጅ መጨረሻው ሲያምር ነው። አንቺ ደግሞ አሁን ቆም ብለሽ አስበሽ ህይወትሽን ካልዳንሽ የመጨረሻ ያው ውሳኔሽ ደግሞ ማያምር ነው። በስተመጨረሻ አርግዘሽ ወይም ወልደሽ ራሴ እያሳድጋለሁ የምትይ ከሆነ አብርሽ ደስታው ነው። እንደምታይ ባለፈውም ብለዋል፣ ልጅ በየትም የኖረኝ ልጅ ጸጋ ነው ብለዋል። አንቺ ራስን እያሳድገዋለሁ ካልሽ አብርሽ እምቢ አይልም። አሁንም ብትወልጂለት ማለት ነው። እና ግን ራስሽን ከምትጎጂ አሁን በራቅሽበት አስቤሽ ከአብርሽና ከሩታ ህይወት ወጥተሽ የራስሽን ላይፍ ብትኖር። አብርሽ ለተወሰነ ጊዜ ሊለቃቀስ ይችላል፣ ሊያዝን ይችላል፣ ብዙ ነገሮቹ ሊደርሱበት ይችላል። ግን ሁሉም ነገር ያልፋል። ሲያልፍ ደግሞ ወደ ላይፉ ይመለሳል። አንቺም ላይፍሽን ትኖሪያለሽ ማለት ነው። ውድና የተከበራችሁ የቻናል ቤተሰብ ዛሬ ይዤ የመጣሁላችሁ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እኔ ደግሞ በጣም ነው የምወዳችሁ ማከብራችሁ። ሰብስክራይብ ስለምታደርጉኝ ላይክ ስለምታደርጉኝ በጣም አመሰግናለሁ።